እውነቱን ንገረኝ ካል ይሄ ሀብል ማታወቅ ከሆነ አብደሃል። ታዲያ የምታፈቅራ ሴት ከሆነ እኮ ሩታን አውጥተህ ጣል እኮ አልተባልክም። ሀብሉን አውጥተህ ጣልና የዛኔ ሀብሉ እውነት ትክክለኛ ሀብል ከሆነ እውነት በሱ ምክንያት ምንም ነገር ካልሆን በሱ ምክንያት ምንም አይነት ነገር ካልሆንክ እውነት ሀብሉ ለአንድ ሰከንድ ወይም ለአንድ ደቂቃ አውልቅና አንተ የዛኔ ምን እንደምትሆን ነው እነሱ ማየት የፈለጉት ማለት ነው። ያም ሆኖ አንተ ግን ሀብሉ ላለማውለቅ በጣም ትግል እያረክ ነው። እዚህ ጋር ደግሞ ሄርሜላ ሩታና ኤፍሬም በጣም እየተከራከሩ ነው ያሉት። ኤፍሬም ደግሞ ግዴታ ማለት ነው ከነሩታ ጋር ነው ወይ እየኖረ ያለው? ይሄ ጥያቄ ወላሂ እኔ አልተመለሰልኝም ማለት ነው። ከቻለች ብትመልሱልኝ በጣም ደስ ይለኛል። እና ኤፍሬም ለምንድን ነው ከህይወታቸው ወጥተው እውነት የሚዋደዱ ከሆነ አብርሃምና ሩታ አብረው የማይኖሩት? እንዴት ነው በዚህ ደረጃ ሄርሜላን መርሳት የቻለው? እና ደግሞ ሀብሉ ግዴታ መውለቅ አለበት ግዴታ ለተከታዮችም ለቤተሰብም እውነት ጤንነትህን ለማሳየት ግዴታ ሀብሉ ካልወለቀ አንተ ጤነኛ አይደለህም ማለት ነው። ዴቭም ሆነ ሄርሜላ ትክክል ነገር ነው ያረጉት ዛሬ። ግን ሀብሉ ግዴታ መውለቅ አለበት። ምክንያቱም ሀብሉ ካልወለቀ አብርሃም ጤነኛ አይደለም። ይሄ ደግሞ አስደንጋጭ ነገር ነው። አስደንጋጭ በተፈጥሮዬ በሚወዱ ሰውና በወንድሙ እንደዚህ መከዳት በጣም ከባድ ነው። ስለዚ ውዶቼ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እና አንዳንድ ጊዜ የሰዎችን ደስታ የምንመኝ ከሆነ እውነት ሩታ የአብርሃም ደስታ፣ የአብርሃም ውዴታ፣ የአብርሃም ፍቅር ካለሽ ለምንድን ነው ካፈቀረው ጋር ከወደደው ጋር ሰው ልታዩ ያልቻልሽው? ይሄ ጥያቄ ነው እኔ ግራ ግብት ያለኝ በአሁን ሰዓት ማለት ነው።